ዛሬማ ጉዳችን ነው የሚፈላው። አባቴ እዚህ ልትኖር ይፈቅዳችሁ፣ እናንተ ግን እማዬ በዳጣ ስልክ ስትጽፍልኝ የነበረው እሷ ነች። ይሄው አሁንም ስልኳን ይዘዋለች። ክፍል እየገቡ ይጫወቱልሻል። አየሽው ይሄን አታንጃኪት እንዳማረብኝ የናታንን የፍቅር ጥያቄ ተቀበለችው። በሰዓቱ በጣም ፈርቶና ተንቀጥቅጦ ነበር። ነገር ግን ሰላም ይውልህ ናታንዬ፣ ዳጣ በጣም ተወደሃለች። አይኗ ላይ ያለውን ስሜት አይቼዋለሁ። ስለዚህ ፈራ ተባ ሳትል የፍቅር ጥያቄህን አቅርብላት አለችው። ሞክረኸው ይቅር አለች። የምርሽ ነው ሰላምዬ አላት። አዎ በጣም ነው የምትወድህ፣ በጣም ከምነግርህ በላይ አለችው። በዚህ ሰዓት ናታን ቀለበቱን ይዞ ወደ ዳጣ ጋር በመሄድ የፍቅር ጥያቄውን አቀረበላት። ዳጣም በድንጋጤ ብትሸማቀቅም በኋላ ላይ ግን ተቀብያለሁ አለችው። ወይዘሮ ማርታ ይሄንን ያየችው ከምጥም በላይ ተበሳጭታና ተናዳ ነው። በክብር ልጄን የፍቅር ጥያቄ አቅርበህ ክብር ስላሳየኝ በጣም አመሰግናለሁ በማለትም አቶ ደረጀ የናታንን የፍቅር ጥያቄ እንደተቀበለች ዳጣን እሱም አብሮ ተቀበለ። ሰላምም የልጇን ደስታ ማየቷ ከምንም በላይ እጅግ ደስ ብሏታል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁልኝ? ሰላማችሁ በያላችሁበት ይብዛልኝ እያልኩኝ ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከመጨረሻው ድረስ ተከታተሉ ስል በትህትና ጠይቃችኋለሁ። ዛሬ እንግዲህ ዳጣ ቀጣይ ፓርቲ ይዘን መተናል። እንግዲህ ዳጣ የናታንን የፍቅር ጥያቄ ተቀብለዋለች ማለት ነው። ናታን በሰዓቱ ለዳጣ የፍቅር ጥያቄ ለማቅረብ በጣም ተሸማቆና ፈርቶ ነበረ። ነገር ግን ሰላም እያጃገነችው፣ ይኸውልህ እውነቱን ስነግረህ ዳጣ በጣም ታፈቅርሃለች። የፍቅር ስሜት አይኗ ላይ አይቻለሁ። በተደጋጋሚ ስላንተ እያነሳሁባትም ጠይቂያታለሁ። እሷ አልወደውም ብላ አታውቅም። ግን ደግሞ እኔ እንደዛ አይነት ነገር አስቤም አልሜም አላቅም። ለራሴ ብዙ ጣጣዎች አሉብኝ እያለች አይኗ ውስጥ ያለውን ስሜት በደንብ አንብቤና አይቼዋለሁ። እመነኝ ናታንዬ፣ ዳጣ ያንተና ያንተ ብቻ መሆን አለባት። ለሌላ ሰው አልፋ ከሄደች ግን ሌላ ችግር ነው። አንተ የወደድካት ህይወትህ ሲኦል ይሆናል አለችው። እሱም ተይ ሰላምዬ፣ እኔ አልችልም፣ የእውነት አልፈልግህም ካለችኝ ልቤ ይሰበራል አላት። ይኸውልህ መጀመሪያ አቶ ደረጀ ታዳ ታናግረዋለህ። እኔም አብሬ ለዳጣ ያለኝን ስሜት የተለየ ነው። እናም እኔና እሷ ጥሩ ሙድ ላይ ነን። ፍቅር ጥያቄን ተቀብለኛለች። ስለዚህ አንተ ምን ትላለህ ጋሼ? እንዳታዝነብኝ ግን አለው። ከዛም ምን አለ ደረጀ? በመጀመሪያ ደንግጦ ነበረ። ከዛም ቀጠለና አዎ የእውነቴን ነው የምልህ አለው። እሷ ፍቃደኛ ከሆነች የልጄን ፍቃድ፣ ልጄ ስልህ የስጋ ልጄ ባትሆንም ግን ደግሞ ያደራ ልጄ ናት። ያደራ ልጄን ፍቃድ መከልከል አልችልም። ስለዚህ እንኳን ደስ አለህ። እናም አሁን ላይ ሴት ልጅ አፈቅርሃለሁ ካለችህ ምንም መጠበቅ አያስፈልግህም ናታል።
የታገቢኛለሽ ጥያቄ አቅርበህ ቀለበቱን አድርግላት፣ ብር ከሌለህ ደግሞ በኔ ጣሉ፣ እኔ ሁሉንም ነገር አደርጋለሁ አለው። በዚህ ሰዓት ናታል በደስታ ወደ ላይ ዘለለ። አረቀስ ልጅ ናታል አለው ደረጀ። በኋላ ላይ እንግዲህ ደረጀ ለማርታ አማከራት። ይኸውልሽ ማርቲ እነዚህ ልጆች ወደ ሌላ ቦታ ከሚገቡ በፊት በክብር የቀለበት ፕሮግራም ለማድረግ ናታል አስቧል። ስለዚህ እኛ ብንከለክላቸውም በፍጹም የማይሆን ነገር ነው። እናም አሁን ላይ እኔ የምነግርሽ ነገር ቢኖር ምንም ሳናደርግ መጥፎ ነገር ሳናሳይ የአደራ ልጅን ከናታል ጋር ቀለበት እንድታስር ጠይቆኝ እሺ ብዬ ተስማምቻለሁ። ከቻልሽ እቤት ውስጥ ፕሮግራሙን ብናደርግ ለራሷም ኩራት ይሰማታል። ብቸኝነት አባት እንደሌላት እናት እንደሌላት እንዳይሰማት እቤት ውስጥ ቢሆን ደስ ይለኛል። ካልቻልሽ ደግሞ ሁላችንም ተሰብስበን ሮም ውስጥ ክፍል ይዘን ፕሮግራሙን ብናደርገው ምን ይመስልሻል አላት። ምን ወይኔ ማርታ ጭራሽ ተከታተላቸው። እነዚህ ልጆች እየሄዱበት ያለው መንገድ ከባድ ነው አለችው። መጥፎ ነገር እንዳያመጡ እቤታችን ውስጥ ያልተጠበቀና ክብራችንን ዝቅ እንዳያደርጉ ተከታተል ብዬ ብልክህ አንተ ጭራሽ አዋርደህና ዝቅ አድርገህ አይተኸኛል ማለት ነው። እኔ ማርታን ይሄ ፍቅር ግንኙነት መፈጸም የለበትም አለችው። ማርቲ ምን ሆነሻል? እነዚህ ልጆች እኮ ብንከለክላቸው ነገ ጧት ህገወጥ የሆነ ነገር አድርገው ወይቺ ልጅ ብታረግዝ የተካበደ ነገር ቢሆንና ሌላ ችግር ከሚፈጠር በክብር ብንሰጠው ምን ችግር አለው አላት። አላደርገውም። ለሰው ልጅ እንደዚህ ሌት ከቀን ሽንጥህን ገትረህ ትከራከራለህ። ለራስህ ልጅ ግን ፍላጎቷን እንኳን አሟልተህላት አታውቅም። ለሰው ልጅ ፍላጎት ያውም ለማታውቃት ይሄው የልጅህን ፍቅረኛ አስማምተህ ጭራሽ የቀለበት ፕሮግራም ካላደረግን ትለኛለህ። በጣም ታሳፍራለህ ደረጀ፣ በጣም። እኔ ካንተ ይሄንን አልጠበቅኩም። እየነገርኩህ አቢጌል ናታልን ታፈቅረዋለች። ከዳጣ ጋርም የሚጣሉት በዚህ ምክንያት ነው ብዬ እየነገርኩህ አንተ ጭራሽ ይሁን ብለህ ይሄንን አደረክ። እጅግ በጣም አዝናለሁ። አፍሬብሃለሁኝ። የተከበረ ሰው እታች ህፃናቶች ጋር ወርዶ እንደዚህ የተጨመላለቀ ነገር በማድረጉ የእውነት አፍሬያለሁ። አንተ የማውቀህ ዳሪ ባሌ ነህ አለችው። ማርቲ ምን እያልሽ ነው እንዴ? ልጆቹ እኮ መጥፎ ነገር ይገባሉ። ወንድና ሴት ልጅ አንድ ላይ መገናኘት ካበዙ ሌላ ችግር ይፈጠራል። ምን ሆነሽ ነው? ይሄንን አንቺ ከኔ የበለጠ የምትረጅ ሰው ነሽ። እንዴት እንደዚህ ታስቢያለሽ? መጥፎ ጎኑ እኮ ከትዳር በፊት ሌላ ግንኙነት ኖሮ ትዳር ቢጀመር ጥሩ እንዳልሆነ ልባቸው እንደሚሰበር ወጣቶች ናቸው። ይሄን ነገር ከኔ በበለጠ አንቺ መረዳት ትችያለሽ። እንዴት እንደዚህ መጥፎ ነገር እንደሰራው አድርገሽ ትወቅሽኛለሽ አለ። ኧረ እባክህ ጥሩ ነገር ሰርተሃል ብዬ እንዳጨበጭብልህ ነው እንዴ የፈለከው? አቶ ደረጀ ህፃን ልጆች ጋር ወርደህ የፍቅር ጥያቄ ምናምን ትላለህ እንዴ? ጭራሽ እቤት ውስጥ የቀለበት ፕሮግራም። እስኪ ልጅህን አቢጌልን ያት ምንም ነገር ፍላጎቷን አንድ ቀን አክብረህላት ሳታቅ ለኔ እየመጣች ግን ስለ ናታል ታወራኛለች። እኔም ይቺ ልጅ ናታልን ትወደዋለች ስልህ ፈልጎ እንጂ ወንድ ልጅ ካልፈለገ አንቺ አትገፋፊያት፣ በኋላ ህይወታቸው አስቸጋሪ ይሆናል እያልክ ትመልሰኛለህ። ለልጁ ምንም ነገር አላደረክም፣ እንዲፋቀሩም ሰበብ አልሆንክም፣ አልገፋፋሃቸውም። ለሰው ልጅ ሲሆን ግን ያልተጠበቀ ነገር አደረክ እያለች እንግዲህ ወይዘሮ ማርታ ያዙ ይልቀቁኝ አለች። የአቢጌል ውሳኔ ምንድነው? አሁን ላይ እንግዲህ አቢጌል የወሰነችው ዳጣን ሲጥ አድርጋ ይዛ ከዚህ ምድር አሰናብታ ናታልን የኔ ያደርገዋለሁ ብላ ነው የምታስበው። ግን ደግሞ አልተሳካላትም። ናታል በፍጹም የሷ ሊሆን አልቻለም። የዳጣና የዳጣ ብቻ ነው። በዳጣና በናታል ግንኙነት ደግሞ የተደሰተችው ሰላም ብቻ ናት። ኪችን በተቀመጠችበት ጊዜ እንግዲህ ዛሬ ነው አለምሽ ዛሬ ነው እያለች ስትጨፍር አቢጌል ደረሰችባት። አንቺ ቆሻሻ ደሃ አንቺ ነሽ አይደለ ተባብረሽ ያጣብሻቸው አለቻት። እኔ አንቺም ልጅ ብትሆኚ እንደዚህ ነው የማደርገው። አንቺና ናታል ብትፋቀሩና ብትጋቡ ከዚህ በላይ ቬሎ ለብሼ ነበረ የምጨፍርልሽ። ግን ደግሞ ምን ታደርጊዋለሽ? የናታል ምርጫ አንቺ ሳኮኚ ዳጣ ሆነች። እኔ ምን ላድርግ? ድህነቴ አውቀዋለሁ። ግን ደግሞ ድህነቴ ጠንቶብኝ አይደለም እዚህ ቤት የምኖረው። ስለዚህ ላደረግሽው ለምትናገሪው ነገር ልክ ይኖርሽ፣ ለምታወጫቸው ቃላቶች እየተጠነቀቅሽ አለቻት። ባልጠነቀቀስ ምን አባሽ ልታመጪ ነው? አንቺም ያቺም ውሻም ዳጣም ሆናችሁ ናታልም ከዚህ ቤት ትወጣላችሁ አለቻት። እውነት በናታል ጨክነሽ ልታስወጪው አለቻት። ሰላም ይኸው እሱንማ የትም አላስወጣውም፣ እሷን ግን ከሱ መንጭቄ ምን እንደማደርጋት ታያለሽ አለቻት። ፊት ለፊት ከገጠምሻት ችግር የለውም፣ በስተጀርባ ከገጠምሻት እንጂ ፊት ለፊት ከገጠምሻት ከሞከርሻት ዳጣ ያው እንደምታሸንፍ ምንም ጥርጥር የለውም አለቻት። ዳጣ ከኋላሽ መታ የናታል ምርጫ የሆነችው ለምን ይመስልሻል? ግልጽ፣ ጸባይ ሰናይ፣ መልካምና
ለሰዎች አዛኝ በቃ ችግሮችን ለመፍታት የምታደርገው ጥረት ናታልን ስላማለለው ነው። አንቺ ግን ከትንሹ ጋር እየተነሳሽ ቦክስ፣ መሳደብ፣ አስቀያሚ ንግግር መናገር ይሄው ብቻሽን ወደ ኋላ አስቀረሽ አለቻት። በዚህ ሰዓት በጣም ተናደደች። አይገርምም እብደት ብቻ ቀራት። እናቷ ጋር ሄዳ ይችን ገረድሽን ከዚህ ቤት አባሪልኝ አለበለዚያ ሲጣ አድርጌ ነው ምገላት አለቻት። እዩልሽ አብጊ ልጄ ተረጋጊ፣ ያንቺን ጠላቶች እኔ ለመበቀል አሁን ዝግጁ ነኝ፣ እኔ በቃለሁ አለቻት። ስለዚህ አንቺ መረጋጋት አለብሽ እባክሽን ልጅ አለቻት። እማዬ በምወደው ሰው ተሰብሬ ዝም ልል አይገባም። እዚሁ እገዛ ቤቴ ከኋላዬ የመጣች አንድ ቆሻሻ ልብስ እንኳን የሌላት መርጦ ሄደ አለቻት። እኔ አሁን ማንም እንዲጫወትብኝ አልፈልግም። አየሽ አባቴ እኔን አይወደኝም፣ ዳጣን ነው የምልሽ ለዚህ ነው አለቻት። ጭራሽ የቀለበታቸውን ፕሮግራም ተባባሪ ሆኖ እኛን ጥሎ ሮም ሄዶ ሁሉን ነገር ደግሶ አደረገላቸው። አየሽ አለቻት። ዳሬ ይወድሻል፣ ግን ደግሞ የናታልን ምርጫ ለማክበር ነው። በርግጥ ዳሬ እሱ ፈልጎ እስካልሄደ ድረስ እሷ ብቻ ከሆነች የምታፈቅረው ትጎዳለች። መጨረሻ ላይ ጥሏት ይሄዳል። የሚወደውን ሰው ሲያገኝ ብሎኝ ነበረ፣ እውነቱን ነው። እሱ የግድ አስገድደሹ እሺ ብሎሽ እንኳን ብትቀጥሉ አንድ ቀን የሚወዳትን ሲያገኝ አንቺን ቁጭ አድርጎ ይሄር ነበረ። ስለዚህ ብዙ ናታሎች አሉ እንዳለው ዳሬ ማለት ነው። ብዙ ወንዶች አሉ። በጣም ብዙ ናታሎች ቢሄዱ ናታሎች ይመጣሉ። ስለዚህ አንቺ ራስሽን በንጹህ ልብ ዝግጁ አድርገሽ ለማፍቀር ሞክሪ። ይህንን ነው እኔ የምልሽ አለቻት። እቤት አይገቡም አይወጡም ካልሽ ደግሞ አባትሽ በቃ ፍቅር ነው፣ እቤት አከራይቶ ለብቻ የሚያኖራቸው ከሆነ እናያለን አለቻት። ጭራሽ ለኛ ምንም ሳያደርግ ለማንም ዲቃላ ቤት ተከራይቶ ሊያስቀምጥ ነው እንዲህ አለቻት። እና ምን ላድርግ እኔ መካከል ገብቼ አባትሽ አይሰማኝ ተሰቃየሁ አለቻት። በዚህ ሰዓት ዳጣና ናታል እጅግ በጣም ደስተኞች ናቸው። ከምንም በላይ በደስታ እየተፍለቀለቁ ይገኛሉ። ዳጣ ወደ ህይወቴ ማንም ሰው አይገባም ብላ ባላሰበችበት ሰዓት ናታል ከሷ ህይወት ገባ። ሰላምም በዚህ ነገር በጣም ደስተኛ ናት። ውድ ቻናሌ ቤተሰቦች ለዛሬ ዳጣ ድራማ ይዤላችሁ የመጣሁት ይህንን ይመስል ነበር። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቪዲዮ ላይክ ሼር ማድረግ አይረሳ ስል አስታውሳችኋለሁ።